ሰላም ሰላም ውዴ ቻናል ተከታተልቲ እንደምን አላችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አድርጋለሁ። ዛሬ ደግሞ አጭር ባለ ትረካ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑልኝ በትህትና ጠይቃለሁ ማለት ነው። ዛሬ ላይክ ሼር በማድረግ ደግሞ ቤተሰብ እንድትሆኑ አጭር ያለ ትረካ ወደ እናንተ ትጠቅማለች ያልኩ የፌስቡክ ባነበብኩ መሰረት ወደ እናንተ አመጣለሁ ማለት ነው። እናንተ ላይክ ሼር ሰብስክራይብ አድርጉ ማለት ነው። ወደ እናንተ እላለሁ ማለት ነው። ሰው ምንድነው ባልና ሚስት አንድ ላይ ለረጅም ጊዜ አሉ እና በጣም ነው የሚዋደዱት፣ በጣም ነው የሚካሄዱ። በዛ እሱ የሰራተኛ መንግስት ነው፣ እሷ ደግሞ የቤት እመቤት ናት። ሰው ሁሌ ቤት ስመጣ ሁሌም ትጠብቀዋለች፣ እሱም ይጠብቃታል። ያው ደስ የሚል ፍቅር አላቸው። በዚህ መሀል ሁሌ እሷም ሰርፕራይዝ ታደርገዋለች ቤቷን ጠብቃ እንደሚቤት ሆና። ግን እሱ የቢሮ ስራ ስለሚሰራ ሁሌም ያኔ አትሄድም፣ ወደዛ ቢሮ ስለሚሰራ ሰው አትሄድም። እሷ የቤት እመቤት ናት እንዳልኳቸው። ከዛ አንድ ቀን ግን መሄድ አለብኝ እስኪ ለባሌ ሰርፕራይዝ ማድረግ አለብኝ ብላ ትሄዳለች ማለት ነው። ሰው ሰርፕራይዙ ምን ይሁን ምለው ላይ አብረን ያለን ይዘ እሷም ሄደች እና ቀጠለች። ወደ ቢሮውን ገባች። ስትገባ ብዙ ሰው ስለነበረ ሰዎቹ እንዳይዋት ብላ ያላት አማራጭ ምን ማድረግ እንዳለባት እያሰበች ነበረ። እሷን ያሰበችው ፓርክ የሚደረግበትን ቦታ ማኪና ስታይ እንደ አጋጣሚ የእሱ ማኪና አልተዘጋም ነበረ። አሰቡ መጣለት። እስከ ከቢሮ እስከሚወጣ ድረስ እሷ ባሏ መጠበቅ ጀመረች። እሱ ቢሮውን እስከሚመጣ ድረስ ምሳዋን እዛው በላች። እንደዛ ያለች ማታ ስለሚወጣ እሱም ሊወጣ ስል ማለት ነው እሷ ከኋላ ያለውን እንዳያት በዛ አጋባች ማለት ነው። ከዛ በኋላ ከመሸ በኋላ ስለሆነ ይዟት ወደ ቤት ልሄድ ስል የስራ ባልደረባዋ እንደዚህ ልትሸኝ ትችላለህ ምናምን ብላ ትነግረዋለች። አዎ ችግር የለውም ነኝ ብሎ ልሸኛት ወደ ቤት ስል አይ እኔ ልንዳ ዛሬ አለችው። ከዛ እሽ በቃ ነይ ብሎ ለእሷን ይሰጣትና እሷ ይዛ በቃ ዛሬ ብላ ግማሽ መንገድ ስደርስ በቃ አሁን አንተ ነዳ ደስ የሚል ቦታ ለምን አንሄድም አለችው። የት ነው የምንሄደው አላት። በቃ ዛሬ እኮ ልደት ነው፣ ለምን ደስ የሚል ቦታ ለምን አንሄድም ነው። እቺ ሚስቱ ባለቤቱ እየሰማች ነው የሁሉ ነገር ሲናገር። እሺ እንሄድ፣ እኔ ልውሰድሽ በቃ አንቺ የምትመርሽ በቃ ዘና ብለን እናሳልፋለን ብላ ትነግረዋለች። ለምን ግን እንደዛ አሰብሽ ምናምን ስላት እኔ እኮ በጣም ነው የምወደው ታውቃለህ አይደለም ብላ ስትናገረው ሚስቱን የሁሉ ነገር እየሰማች ግን ምንም ነገር አልተናገረችም። ከኋላ ተቀመጠ። በዛ እሱ እኔ ደስ የሚል ቦታ ወስጃለሁ ያለትን በጣም እርጅት ያለ ቤትና በጣም የድሮ ቤት የሚመስል ቤት ስለነበረ ወደዛ ይወስዳታል ማለት ነው። እሷ ምንድን ነው ይሄ እዚህ ነው የሚወስድሽ የምታዝናኝ ይሄ ነው አለ። አዎ እዚህ ነው የሚወስድሽ አላት። ከዛ እዚህ እንገባለን። ኧረ እኔ እዚህ አልገባም ምንድን ነው ሽታው ምናምን ብላ ኤርፎን ይዛ ከዛ ወደዛ ስለሴት አትሄጂም በማለት ከዛ አይ እኔ ሄዳለሁ፣ እኔ እዚህ ለመዝናናት ነው የመጣሁት እንጂ እዚህ ጋር ከብት ለመጠበቅ አልመጣሁም ትለዋለች ማለት ነው። ከዛ እንደዛ ባለችው የሁሉ እየሰማች ባለቤቱ ጸጥ አለች። ወርዳ ስለነበሩ እሷም ጥላው ሄደች። ታውቂያለሽ አላት መንገድ ላይ የኔ ባለቤት እዚህ ነበር የታወቋት ብሎ ያንተ ባለቤት እና ቆየሻ ናት ማለት ነው ያንተ ባለቤት ስትል ያቺ ሚስት እኮ ኋላ ስለነበረች ኬኩን ይዛ ወረደች። ውድ ባለቤቴ ና ብላ እቅፍ ስታደርገው ያቺ ጓደኛዋ ስራ ባልደረባው ተመልክታ ጥላቸው ሄደች። ስለዚህ አንዳንዴ እኛ ድሮ ያሳለፍነው ሳይሆን ማለት የመጀመሪያ የነበረችበት የሚስቱን የት እንደነበረች እሱም የት እንዳነሳችው ለማሳየት ነው። እሷ ግን ምንም ነገር ስለላት እሷ ያሰበችው ለመዝናናት ነበረ። ሰው መዝናናትም አልተሰካላትም ማለት ነው። እውነተኛ ፍቅር ከሆነ ምንም ያህል ቢግባ ማለት ነው ትዕግስት ያስፈልጋል ለሁሉ ነገር ማለት ነው። ያን ወስድሻለሁ ብኛለ ጋብዝሻለሁ እያላት ነበረ እና ሚስቱን በጣም ትዕግስተኛ ናት። ምክንያቱም
በሰማችበት ሰዓት ከመኪናው ብትወጣ ኑሮ አውርተኛ ቁምባ ማለት ብትጮህ ኑሮ ብዙ ነገር ይፈጥር ነበረ። እና አንዳንዴ ሴቶችን ብልጥ ነን ማለት ነው። ምክንያቱም ብልጥ ሴት ማለት ያኔ ብልህ ያላት ሴት ማለት ነው። እና ትዕግስት ለሁሉም ነገር ያስከብራል፣ ለሁሉ ነገርም ያሳልፋል። ምክንያቱም ቶሎ ብላ ብትወርድ ኑሮ የሆነ ግጭት ሊፈጠር ይችል ነበረ። ሚስቱም ከኋላ ነበረች የሁሉ ነገር ስትሰማ፣ ግን ትዕግስቷ እውነተኛ ፍቅር ነው ማለት። ስለዚህ እውነተኛ ፍቅር ምንም ያህል ምንም ቢገባ ምንም አትለያይም፣ ያንተን ያለውን ነገር በፍጹም ማለት ነው። እና ስለዚህ እንደዚ አይነት ፍቅር ይስጣችሁ እላቸዋለሁ። በጣም ነው ወዳችሁ ስላለው ስለሌለው ሳይሆን ማከብራችሁ ለእናንተ ይጠቅማናል የምትሉት እኔ ያክብረኛል፣ ይሄ ውሳኔ ነው፣ ይሄ በትክክል ወስኜዋለሁ የሚል ነገር አእምሯችን ስመጣ ጥሩ ነው ብዬ አስባለሁ። ምክንያቱም የኛ ውሳኔ ቸኩለን ሳይሆን በቃ እንድመርምረን ይሄን የቀጣል ህይወቴ ያስማማኛል፣ ይሄ የቀጣል ህይወቴ ብዙ ልጆች ወልጄ ይሆነኛል ወይ የሚለው ነገር ማሰብ ለጊዜው ስሜት ሳይሆን ማሰብ አለብኝ። አርቀን ማለት ነው። የሆነ ህይወት ስንጀምር አርቀን ማሰብ አለብን ብዬ አስባለሁ። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እኔ ከእናንተ ጋር የነበርኩት ህንጸት ዩቱብ ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አባላታት እንውላለሁ። የዛሬ ፕሮግራሜ ይሄ ይመስላል። በቀጣይ ፕሮግራሞች እመጣለሁ። አሁን በየቀኑ ለቅላቸዋለሁ እና ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አሳድጉኝ። ወዳቸዋለሁ። ባባይ። መልካም ቀን።